ሰይድ አንተ ላይ የሚሯሯጡትን ቺኮች እያየው ከሌላ አትወልድም ማለት ዘበት ነው። ለብር የሚሯሯጡት ምናልባት መላጣ ይችላል። መላጣ ይለናል። ምን አውቄ ሴቶች መላጣውን ወንድ ይወዳሉ አሉ። ውሸት ነው። አዩም መላጣውን አይታ ነው የወደደችው። እንደዚህ እያለች ብቻ ጸጉር ያለውን ሰው መላጣ እንዳትሰደረግ እና በተረፈው እሺ፣ ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝ እና ልጆችን አሳያለሁ ነው ያለችው። እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው። ወደ የመን ልሄድ ነው። ስለዚህ እሄዳለሁ። የመን ሰነአ ነው። ብቻ ዱአ አድርጉ። ጦርነትም አለ ማለት ለሱመያ ብቻ ነው ይሄን ነገር የምታብራራው የምታረጋግጠው በኢንቦክስ በምን በውስጥ መስመር የምትለው እሷ ብቻ ልጅ ልትረጋግጥ ታደርገው። እኔስ እዚህ ጋር የፈለገችው እኮ ሰነች። አንቺ እኮ አልፈለግሽም አይደለማ። ያ ልጅ በኋላ አድጎ ያስገባህልኝም ብር አካውንቴን አይቶ ከሰይድ ብር ውስጥ ይሄንን አካፊ የሰይድ ልጅ ነኝ ቢለኝስ? ድንገት እንደው ፈጣሪ አይበለውና እንደው ድፍት ብለህ ብትሞት አስተግፍር ለብረት ድፍት ብለህ ብትሞት ያለውን ንብረት አካፊም ቢለኝ አንቺ ትገርሚያለሽ። ሱመያ ይሄንን ቪዲዮ እንዳይሽው ከአንቺ ጋር ስለ ብሩ በኋላ እናወራለን። ይህንን ቪዲዮ እንዳይሽው ወደ የመን ሄጄ አጣራልሻለሁ። የምትፈልጊውን ነገር በሙሉ በምትፈልጊው መንገድ አጣራልሻለሁ። ብቻ ዝግጁ ሁኚ ለማጣራት ማለት ነው። እኔ እዛ ሄዳለሁ። ዱአ አድርጉ ብቻ አላህ ሰላም ያድርገው። ልጅቷንም ልጁንም አላህ በሰላም ያስገኝልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ይሄ የመጨረሻ ቪዲዮ ነው። ወደ የመን ሄዳለሁ ከአዩ ጋር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ ከማን ጋር የምገኘው ከአዩ ጋራ። እንዴት ነሽ? ሰላም ባይችሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እና ለማንኛውም ተመልሰን መተናል። እንግዲህ ሱመያ ያለችውንም ሰምታችኋል። ሱመያ ያለችው ምንድን ነው? ልጆቹን ማየት የምትፈልግ ከሆነ በቃ እኔ ያልኩክን ተግብር፣ እኔ ያልኩክን አድርግ ያለችው። እኔም ልክ ነው። እኔም ከዚህ በፊት ችግር የለውም የምትፈልጊውን ነገር አደርጋለሁ፣ የምትፈልጊውን ነገር እቀጣለሁ፣ አርግልኝ ያልሽውን ነገር በሙሉ አረጋለሁ ብያት ነበረ ማለት ነው። ልጆቼን ለማየት ምንም አይነት መስዋዕትነት እከፍላለሁ፣ አድርግ ያልሽውን የሚያስደስትሽን ነገር አድርጋለሁ ብዬ ራሴ ቃልም ገብቼ ነበር። አሁን ሱመያም የተናገረችውን ሰምታችሁታል። እና እኔ መከታተል ተውና ልጆችን ማየት የምፈልግ ከሆነ ቀጥታ ስለ ወንዱ ልጅ ብዙ ጊዜ ተመላለሽ ያወርቻለሁ አለች። ብዙ ጊዜ ደጋግሜ ያወርቻለሁ፣ ደጋግሜ ተናግሬያለሁ። አንተ ግን ምንም የምትሰጠው መልስ የለም ብላኛለች። እኔ ከዚህ በፊት ተናግሬያለሁ። አንዴ ቁጭ ብዬ አውርቻለሁ፣ ስለ ልጁ መልስ ሰጥቻለሁ። ያው ያለውን ነገር ተናግሬያለሁ። የሌለውን ነገር ምንም ማድረግ አልችልም። የተናገርኩትም የኔ እንዳልሆነ እንደነገሩሽ የነገሩሽ ነገርም ስህተት እንደሆነ የሰማሽው ወሬም የውሸት ወሬ እንደሆነ እኔና አንቺን ለማጣላት ለማራራቅ እንዳወሩ ወይም ደግሞ ያስረዱሽ መንገድ ሌላ ነው፣ የተረዳሽበት መንገድ ሌላ ነው። እኔ ተናግሬያለሁ። እሱንም አለምንም አለችኝ። ስለዚህ እሷን ለማሳመን ምን ነገር አድርጋለሁ። ይሄ የእሷ ጥያቄ ብቻ አይደለም፣ ይሄ የኔም ጥያቄ። እኔም እንዲመለስልኝ ከምፈልጋቸው ጥያቄ ውስጥ አንዱ ይሄ ነው። በእርግጥ እኔ ስለ ድሮ ሁኔታ ስለ ድሮ ማንነት የሚጨንቀኝ ነገር የለም። ከኔ ኋላ የተደረገ ነገር ተደርጓል፣ አንዴ አልፏል። ከኔ ፊት ለሚደረገው ነገር ነው የምጨነቀው። ነገር ግን እውነት ወንድ ልጅ ኖሮ እኛን ደብቀካል አልደበቅ ነግረኸኝ ቢሆን ኖሮ እውነቱን ነግረኸኝ ቢሆን ኖሮ ችግር የለውም። እኔም ምንም አውቀው ታሪክ ስለሌለ በሀቅ ደስ ይለኛል። እኔም ይሄ ጥያቄ እንዲመለስልኝ ፈልጋለሁ። አንቺም ትፈልጋለሽ? አዎ። እኔ ሲጀመር በመጀመሪያ ወንድ ልጅ ቢኖረኝ አሁን እኔ እንደዚህ የምከራተተው የመን ስትሄድ ነው የምሄደው፣ ጎንደር ስትሄድ፣ ሀረር ስትሄድ፣ የት ስትሄድ እየተሯሯጥኩ ሁሉ ቦታ መከተላት ማንን ፍለጋ? እስኪ ንገሪኝ። ሱመያና ልጆቹ። ሱመያና ልጆቹ። ስለዚህ ለምንድን ነው ፈልጋቸው? አባት ስለሆንክ ሚስቴ ስለሆነች ለልጆቹ አባት ስለሆንኩ እነሱ ልጆቼ ስለሆኑ የምከተለው እሷም ደግሞ ሚስቴ ስለሆነች አይደለ? እሺ
እሷን እንደዚህ የተከታተልኩት ወንዱን ልጅስ መከታተል ለምን አቃተኝ? እሱ ልጅ አይደለም? ልጄ ከሆነ ከወለደችልኝ እሷም ሚስቴ አይደለችም? ልጅ ነው። ምናልባት እንደምታሳድገው እንደምትንከባከበው ተነጋግራችሁ ተለያይታችሁ ይሆናል። ባለህበት ሆነ ከሱመያ በኋላ ሸቅለክ ወልደክ ሊሆን ይችላል። ሸቅለክ ልትወልድ ትችላለህ። ወይ ደግሞ ሳትፈልግ በአንድ ቀን ስህተት ሊወለድ ይችላል፣ ሳትፈልገው ያንን ልጅ። ስለዚህ ያለህ አማራጭ ምንድን ነው? ከሱመያም ከህዝብም ደብቀክ በድብቅ ያ ብር እየላክላት ለልጁ መሟላት ያለበትን ነገር እያሟላክ በድብቅ ልጁን እያሳደግክ ሊሆን ይችላል። በድብቅ ይሄ ነው አንቺ ማስተሳሰብሽ ማለት ሊሆን ይችላል ነው እንጂ ሙሉ ለሙሉ አምኜበት አይደለም። ወንድም አይደለም ቢሆን ምን ቢሆን ታረገው ትችላለህ። ምን አንቺ ማስተሳሰብሽ ነው? ሰይድ እኮ ነው። ሰይድ እኮ አንተ ላይ የሚሯሯጡትን ቺኮች እያየው ከሌላ አትወልድም ማለት ዘበት ነው። ለብር የሚሯሯጡት ምን አውቄ? እሱን አንተ ልጠይቅ። ምናልባት መላጣውን እያዩ መላጣ ይሆናል። ምን አውቄ? ሴቶች መላጣውን ወንድ ይወዳሉ አሉ። ውሸት ነው። አዩም መላጣውን አይታ ነው የወደደችው። እንደዚህ እያለች ብቻ ጸጉር ያለውን ሰው መላጣ እንዳትሰደረጊ እና በተረፈው እሺ፣ ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝ እና ልጆችን አሳያለሁ ነው ያለችው። እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው። ወደ የመን ልሄድ ነው። ስለዚህ እሄዳለሁ። የመን ሰነአ ነው። ብቻ ዱአ አድርጉ። ጦርነትም አለ፣ ኃይለኛ ቀውጥ የሆነ ጦርነት አለ። ብዙ አበሾች እያለቁ ነው። አላህ የጀነት ያርጋቸው። አላህ የጀነት ያርጋቸው። ሱመያ ስላለች ብቻ ትሄዳለህ። ሱመያ ስላለች ብቻ ሳይሆን ሱመያ ማረጋገጥ ልጆቼንም ማየት ስላለብኝ ግዴታ ስለሆነብኝ ነው። እውነት አሁን አንተ ሄደህ ከዛ ተመልሰህ ታሳያለች ልጆችን? ሱመያ እሷ እኮ ያለችው ነው። ከአሁን በኋላ ልጆችን ማየት የምፈልግ ከሆነ ስለ ወንዱ ልጅ የጠየቅኩህን መልስ ነው ያለች። ካላሳየችስ? እኔ ሄደህ እዛ አረጋግጠህ መጥተህ በቃ እሱን እውነቱን ብቻ ካወቀች ሌላ ምክንያት የሚያሸሻትና የሚያስሮጣት ምንድን ነው? ሌላ የሚያስሮጣት ምክንያትና የሚያሸሻት ነገር ምን አለ? እኔ እርጉዝ ነኝ ይላል። ምን እላታለሁ? ያን ጊዜ ደግሞ ልጆቹን ይዛ ወደ ኤሮፕ ነው እንድትሄድ ነው የሚፈልገው። አንቺ እየሰማችማ ቪዲዮ ለአንቺ የለም ግን ትመጣለች ማለት እየሰማች ቪዲዮን ሳይሆን ትሰማለች። ለአንቺ ልሲሆን ትመጣለች። ምን አትመጣም እንዴ? እሱ አንተ መሄድን እግርን ጠብቃ አስራ የቀጠቀጠችን ትዝ አይልም? ትመጣለች። አሁን እንደውም በፊት ለፊት ብንገናኝ እኔ እና እሱ እና ለማንኛውም አንቺም ዱአ አድርጊ። እኔም ተነስቼ ወደ የመን ልጓዝ ነው። ወደ የመን ሄዳለሁ። ያለውን ነገር በሙሉ ሱመያ ብቻ ሳይሆን ብዙ ተመልካቾቻችንም ለምንድን ነው እሷ የምትጠይቀው መልስ ማትመልሰው የምትፈልገውን ወንድ ልጅ ወልደህ አትደብቃል ምናምን ነገር እያሉ ነው ማለት ነው። ስለዚህ እኔ ምንም የደበኩትም ነገር የለም። እሱን ለማጣራት ወደ የመን ሄዳለሁ። ጦርነትም አለ። አላህ ሰላም ያድርገው ሀገሩን። ወደ ሰንዓ ነው ያለችው እንግዲህ ልጅቷም ተመልሼ ሄጄ ልጅቷን ፈልጊያት ሱመያ የምትፈልገውን ወንዱ ልጅ የማን እንደሆነ እንዴት እንደተወለደ ነው ማጣራት የምፈልገው አይደለ? ምናልባት ያው ከዚህ በፊት ሚስጥሩን ያልተናገርኩት ትልቅ ከባድ የሚፈጠር ችግር አለ ብያቸዋለሁ። ያ ችግር ስለሚፈጠር ስለ ወንዱ ልጅ ዩቱብ ላይ ማወጥ ላልናገር እችላለሁ ማለት ነው። በውስጥ እሺ ብላኝ ከሊቷ ጋር አገናኝቻት ልጁንም አሳይቼ ከሰውን የሰማችው ሰውን የነገራት ቀጥታ ልጁን እሷ አየሁ ምናምን የምትለው ውሸት ነው ወይ ፎቶ ሊያሳዩት ይችላሉ። ልጁንም አሳይቼ ልጅቷንም አገናኝቼ ከፈለኩ አስምዬላት ወጥሽ እንዳታወሪ በራስሽ ያዡ። የሚጋደል ሰው ስላለ ነው። ትልቅ የተፈጠረ ችግር ስላለ ትልቅ የሚፈጠር ችግር ስላለ የሰው ሚስጥር እንደተሸፈነ ሆኖ እሷን ብቻ ለማሳመን በውስጥ በኩል እሞክራለሁ ማለት ነው። በውስጥ መደረግ ያለበትን ነገር በሙሉ በውስጥ ለሱመያ አደርግልሻለሁ። ያው በሌላ መንገድ አንገናኝም፣ በዚሁ የምንገናኘው አይደለ? ይህን ስሚው። ምርመራውንም ካልሽ አንቺ የምትፈልጊውን ሰው እዛ አስቀምጠሽ ከፈለግሽ የራስሽን የምትፈልጊውን ሰው አስቀምጠሽ ዲኤንኤ ምርመራም ካልሽ ምንም ነገር ካልሽ ሁሉም ነገር ተደርጎ አስመርምሬ ከሊቷ ጋር ማገናኝቼ
ማስማል በምትፈልጊው መንገድ፣ ማጣራት በምትፈልጊው መንገድ እንድታጣሪ ያደርጋለሁ። ከዛ በኋላ አደራሽን ቃል እንደገባሽ ዩቱብ ላይ ወጥተሽ እንዳወራሽው ስለ ወንዱ ልጅ መልስ ምላሽ ከተሰጠሽ በኋላ መልሰሽ ልጆቼን እንደምታሳይኝ ተስፋ አድርጋለሁ ማለት ነው። አንቺም ሀሳብሽ እንደማትቀይሪ ተስፋ አድርጋለሁ። እንደዛ ነው እላቸዋለሁ። ማለት ለሱመያ ብቻ ነው ይህን ነገር የምታብራራው የምታረጋግጠው? በኢንቦክስ በምን በውስጥ መስመር የምትለው እሷ ብቻ ልጅ ልትረጋግጥ የምታደርገው? እኔስ እዚህ ጋር የፈለገችው እኮ እሷ ነች። አንቺ እኮ አይደለማ። ያ ልጅ በኋላ አድጎ ያስገባህልኝን ብር አካውንቴን አይቶ ከሰይድ ብር ውስጥ ይህንን አካፊ የሰይድ ልጅ ነኝ ቢለኝስ? ድንገት እንደው ፈጣሪ አይበለውና እንደው ድፍት ብለህ ብትሞት፣ አስተግፍር ለብረት ድፍት ብለህ ብትሞት ያለውን ንብረት አካፊም ቢለኝ? አንቺ ትገርሚያለሽ። ብር እኮ ነው፣ ብር እኮ ነው ሰይድ። ምን ሆነ? ብር እኮ ነው። አሁን በብር ትቀልዳለህ? እኔ አንተ ብትሞት እኮ ተያያዥ ብር እኮ ነው። ብር ባይኖረኝ እኮ መንገድ ላይ ነው የምቀር። ሌሎቹ ሰይድ እንወዳለን፣ ሰይድ አንተ እኮ እንትን ብትል ወደውክ መስሎ ነው። ለብርክ ነው፣ ለብርክ። ምን ሆነ? ለብር የሚወዱክ ሁሉም ሰው። እኔ ልጅህን በምን አሳድጋለሁ? ልጆችን በምን አሳድጋለሁ? መች ወልደሽ? መጀመሪያው እወልዳለሁ። መች ወልደሽ? አሁን በቅርብ ወልድላለሁ። ምን ችግር? በቅርብ ትወልጃለሽ። ጎበዝ። አንቺ ብቻ ለመውለድ ያብቃሽ እና ከዛ በኋላ ስለ ንብረቱ እናወራለን ማለት ነው። አንቺ በቅርብ ለመውለድ ያብቃሽ። እወልዳለሁ። እኔ መውለድ አይቀርም። ይህን ሀል እኔ እንትን አይደለሁ። እወልዳለሁ። ሴት እኮ ትወልጃለሽ። እኛውም ሱመያ ይህንን ቪዲዮ እንዳይሽው ከአንቺ ጋር ስለ ብሩ በኋላ እናወራለን። ይህንን ቪዲዮ እንዳይሽው ወደ የመን ሄጄ አጣራልሻለሁ። የምትፈልጊውን ነገር በሙሉ በምትፈልጊው መንገድ አጣራልሻለሁ። ብቻ ዝግጁ ሁኚ ለማጣራት ማለት ነው። እኔ እዛ ሄዳለሁ። ዱአ አድርጉ ብቻ አላህ ሰላም ያድርገው። ልጅቷንም ልጁንም አላህ በሰላም ያስገኝልኝ። አሰላሙ አለይኩም ወረህመቱላሂ